ያለችው መንደር ሂዱ። ይሄ እንግዲህ ለተማሪዎቹ ለሐዋርያት የተሰጠ በጣም ጠበቅ ያለ መመሪያ ነው። ወደዚያ ሲሄዱ የተሰረቁ ነገሮች አሉ። እነዚህ አህዮች ቅድም የሰማነው የተሰረቁ ናቸው፣ የታሰሩ ናቸው፣ የተተበተቡ ናቸው፣ ችግር ውስጥ ያሉ ናቸው። በእውነት ወደ እነዚያ ሂዱ። ሰዎች ለምን ትፈቷቸዋላችሁ ብለው ቢጠይቁ ዚዮሙ ይፈቅዶሙ፣ ጌታቸው ይፈልጋቸዋል። ያው የኛ ጌታ የኛ መድኃኒት ራሱ ጠይቆ ራሱ ይመልሳል። እናንተም ጠይቁ እሱ ይመልስላችኋል። አዎ ስትቸገሩ እሱን ጠይቁ። አዎ ወደሱ ገስግሱ። አዎ ወደሱ ተመልከቱ። እጆቻችሁን ዘርጉ፣ ይመልስላችኋል። ማንም አይመልሰው። በእውነት አሁን በዚህ ዓለም ገንዘብ ያለ የእናንተ ጥያቄ አይመልስም። እንዳትሞኙ። ወንበር ላይ የተቀመጠ የእናንተ ጥያቄ አይመልስም። ክርስቶስ ብቻ ነው የሚመልሰው። ያውም ደግሞ ፍትሃዊ የሆነ እውነት የሆነ እና እነዚህን የተሰረቁትን እንግዲህ እሱ የመጣ እስመ ከመዝ አፍቅሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጠወ ወወሀበ ለቤዛ ኩሉ። አዎ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እኛን የወደደ እግዚአብሔር ለኛ ብዙ ነገር አድርጎልናል። በመጀመሪያ በአርአያውና በምሳሌው ፈጠረን። በእውነቱ የአንጾኪያው ሊቀ ጳጳስ በሃይማኖተ አበው ቅዱስ ሳዊሮስ ቀዳሚሰ ወሀበነ አርአያሁ ክብርተ ወደኃሪሰ ነሣ ሥጋነ እስርተነ። በመጀመሪያ በአርአያው በአምሳሉ እኛን ፈጠረ። በሁለተኛ ደግሞ ያው እኛን ተዋሃደ ይላችሁ እና የመጣ የተበላሸው የተበታተነው የመረረውን ሊያጣፍጥ ነው ክርስቶስ ወደዚህ ዓለም የመጣ እና እነዚህ የተሰረቁትን ፈታችሁ ነው። አሁን እኔ የፈለግኩት ቅድም ዝርዝር ሁኔታውን ሁሉ ወደፊት ሂዱ ነው የምላችሁ ነው። ወደፊት መሄድ ያስፈልጋል። ወደፊት ስንገሰግስ ከፊት ያለ እግዚአብሔር ነው። እግዚአብሔርን ታገኛላችሁ። ወደፊት ሂዱ። ማንን ታገኛላችሁ? የኢየሱስን እናት ድንግል ማርያምን፣ የፍቅር እናት፣ የሰላም እናት ዮሐንስ ወንጌላዊ እንደዚህ እያደረገ ነው የጠራት። እመ አምላክ እመ ብርሃን የሰላም እናት እሷን እናገኛለን። ወደፊት ስንሄድ መስቀሉን እናገኛለን። ወደፊት ስንሄድ ጸበሉን እናገኛለን። ወደፊት ቃሉን እናገኛለን። የእግዚአብሔር ልጆች ስለዚህ ወደፊት መሄድ ወደኋላ እንዳትመለሱ። አዎ ይሄ ለነሱ ለሐዋርያት ለተማሪዎቹ ጠበቅ ያለ መመሪያ። አዎ ወደኋላ ተመልሶ ጎጆ ቀልሶ ቤት ሰርተው ወደ በሰበሰው ዓለም እንዳይመለሱም ጭምር ወደፊት አላቸው። እኛም ወደፊት አሁን እየዘመርን ውለናል። ወደ ዘፈኑ እንዳንሄድ ወደ ታች ውረዱ። እግዚአብሔር ልጆች የቆማችሁበት ቦታ ከፍታ በጣም ከፍታ በእግዚአብሔር ፊት ነው ያላችሁ። ወደ ዓለም አትውረዱ። የዓለምን ክብር፣ የዓለምን ገንዘብ፣ የዓለምን ጥበብ አትፈልጉ። የዓለምን ነገር ስትፈልጉ የዓለም እስረኛ ትሆናላችሁ። እስረኛ እስር ነው የምትሉ። ዓለምን ስትንቁ ደግሞ የዓለም ገዥ ነው የምትሉ። ገዥ መሆን አይሻል? እግዚአብሔር ተጸየፉ፣ ሁሉንም ተጸየፉ። ይህን ዓለም ተጸየፉ፣ ዘመኑን ተጸየፉ። አዎ ይህን የማይረባውን ነገር ሁሉ አትከታተሉ። የእግዚአብሔር ልጆች እውነትና እውነት በተነገረው ቃል መጽናት ይገባል እና እንግዲህ ተነግሯችኋል፣ እየተነገራችሁ ቆይታችኋል። እንግዲህ እግዚአብሔር አምላክ በሰማነው ቃል ስለ አንዱ ፈንታ 30 100 ያማረ ፍሬ አፍርተን ስጋውን በልተን ደሙን ጠጥተን ከመላእክቱ ጋር ተቀላቅለን እንድናመሰግን የእግዚአብሔር ቅዱስ ፈቃዱ ይሁንልን እና እንግዲህ ሰሞኑን አሁን ይሄ ሰሙነ ሕማማት ነው። የክርስቶስን መከራ የምናስብ ሁል ቀን ነው። ክርስቲያን ሁል ቀን ማሰብ አለ። ይህን ብቻ በእውነት እና ይቺ ደግሞ በዚህ ዘመን ቅድም እንደተነገርነው ያን ጨለማውን ዘመን የመከራውን ዘመን ክርስቶስ የተቀበለውን መከራ ስለኛ የሆነው የምናስብበት የእሱ መከራ እያሰብን ስለ ኃጢአታችን የምናለቅስበት ስለ ወገኖቻችን ኃጢአት ስለ ሀገራችን መከራ የምናለቅስበት ሰሞን ነው እና በዚያው እንግዲህ በየክፍለ ጊዜው ትምህርትም ስለሚሰጥ
ብዙ ሰዓት አለን። እግዚአብሔር ከፈቀደ የእግዚአብሔር ፈቃድ ይሁን እና ለዛሬው ሊቀ ሊቃውንቱ በእውነቱ አመልተው አስፍተው አስተምረውና ቃለ ሕይወት ያሰማልን። ሊቀ ዲያቆናት ዘማሪውንም ዘራዳዊት ዲያቆን ዘራዳዊትንም ቃለ ሕይወት ያሰማልን። ሁላችሁንም እግዚአብሔር ይባርካችሁ ይቀድሳችሁ። እኔ አሁን እግዚአብሔር በሚያውቀው እዚህ አሁን ቁጭ ብዬ ህልቡናዬ ሳወጥ የሚገርም ነገር ውስጤን አንዳንድ ነገር ትዝ እያለቀስኩ ነበር። በእውነት ይህ ቦታ በስልሳዎቹ መጨረሻ በሰባዎቹ መጨረሻ በሰማንያዎቹ አካባቢ በዘጠናዎቹ እንዴት ያለ ነበረ እያል ያው ከስር መሰረቱ ለካ እግዚአብሔር እንዴት ታምር ይሰራል። እኔ እዚህ አቡነ ተክለ ሃይማኖት ታኅሳስ 4 ልደታቸው ሲከበር 20 ሰው አይሞላም። በዚህ ቦታ በዚህ በታሪካዊ ቦታ ያውም ብፁዕ አባታችን አቡነ በርተሎሜዎስ ሚሏቸው ታላቁ አባታችን የበረከት አባት ይህን ሀገር በሚያስተዳድሩበት ሰዓት እሳቸው ይመጣሉ በእውነቱ እና ብዙ ሰውም አልነበረ። እሳቸውም እንዴት አድርጌ ነገር እያሉ ይላሉ። መቼም በእውነቱ ግን ቀዳማዊው አባታችን ደግሞ አቡነ ተክለ ሃይማኖት በትንቢት የተናገሩት ነገር ደግሞ አለ። በእውነቱ እንደሚለወጥ ክርስቲያኑ ቁጥሩ እንደሚበዛ ይሄ ቤተክርስቲያን ተሰርቶ እንደሚያልቅ አዎ በጣም ብዙ ልጆች እንዳሉ ያን ሁሉ ይናገሩ ነበር እና 4-5 ካህን በነበረበት ዘመን አሁን እግዚአብሔር ይህን በአይነት መምህራኑን ሊቃውንቱን መነኮሳቱን መነኮሳያቱን ይህን ሁሉ ወጣት ልቡናውን እንዲህ አድርጎ እግዚአብሔር እንዲህ ይሰበስባል እያልኩ እኔ እገረማለሁ። በዛ ዘመን የነበራችሁ ሽማግሌዎች ካላችሁ ታውቃላችሁ በእውነቱ እና ይህን ቦታ የለወጠ አምላክ የእኛንም ሕይወት ይለውጥልን በእውነቱ። አሁን ይኸው ከታኅሳስ እኮ አንስተን ጉባኤ እየዘረጋን ያው ሳምንት ሙሉ የቆዩ መምህር እዚህ ቆይቶ አስተምሮ ሄዱ። ያው እሳቸው ትናንት የኪዳነ ምሕረት መጥተዋል፣ ዛሬም መጥተዋል፣ ነገም ይመጣል፣ ሌሎችም መጥተዋል በእውነቱ። አሁን ይሄ መሰረታዊ ትምህርት የሚሰጠው መሰረታዊ ስር ነቀል የሆነ የህይወት ለውጥ እንዲመጣ እናንተ መለወጥ አለበት በእውነቱ። እንዲሁ የሚሳደበው አንደበት እስቲ ወደ ምስጋና ይለወጥ፣ ሰይጣን ይፈር እባካችሁ በእውነቱ። አዎ የሰው ላይ እጁን የሚቀስር እጁ ሁሉ እስቲ ለስጦታ ይዘጋጅ በእውነቱ። የፈረሰውን ጎን ሁሉ ይዳስ፣ እግራችንም ወደ ክፉ ቦታ የሚሄዱ ሁሉ ወደ በጎ ስፍራ ይመለስ ይገስግስ በእውነቱ። አሁን እኔ ብር ሁሉ እየሰጣችሁ ነው፣ እግዚአብሔር ይስጣችሁ። እንዲሁ ከየት እንደምታገኙ ግን ገርሞኛል በእውነቱ። እግዚአብሔር የሰው እጅ ያሳያችሁ፣ ጨምሮ ይስጣችሁ። አሁን ብር አምጡ፣ አሁን እንደዚህ ስል እሺ እያላችሁ ትመጣላችሁ። ልቡናችሁ ደግሞ ለክርስቶስ ብትሰጡ ሁሉ ነገር ብሩ ነው በእውነቱ። ምንም ይቅርታ ብቻ፣ ፍቅር ብቻ፣ ሰላም መባባል ብቻ በእውነት ከወንድም ጋር ተስማምቶ ተግባብቶ መኖር ዋናው ነገር። የእግዚአብሔር ልጅ ለጠፉት ሁሉ ለሚያበላሹት ሁሉ ለሚያጠፉት ሁሉ መጸለይ ያስፈልጋል የእግዚአብሔር ልጅ እና ስለዚህ በጣም አሁን በዚህ አይነት ደግሞ ዛሬ እዚህ ስናከብር ያው ከአሁን በኋላ ባለፈም በዓል ስናከብር ይኸው እንደዚሁ ወይ እየተዘጋጀ እየተማራችሁ ነው። ብዙዎች ኢትዮጵያውያን ይህን ገዳም ይረዳሉ። እግዚአብሔር ይጠብቃቸው በእውነት። አብነት ትምህርት ቤቱን ይህን የመነኮሳቱን አንድነቱን ሁሉንም እያገዙ ነው ያሉት። አሁንም እግዚአብሔር ይጠብቃቸው። እናንተም ጸሎት አድርጉ፣ እናንተም ጠንክሩ በእውነቱ። በተለይ ፍቅርን ልበሱ፣ ወደ ስጋው ወደ ደሙ ቅረቡ፣ አይዟችሁ። ዋጋ ተከፍሎልናል። ወርቅ በሆነ ደሙ እኮ ነው የገዛን ክርስቶስ። እኛ በገንዘብ አልተገኘም፣ በክርስቶስ ደም ነው የተገዛ እና ከሱ እንዳንርቅ ወንድሞቻችሁንም እህቶቻችሁንም ምከሯቸው፣ ገስጿቸው ወዲህ እንዲመጡ ወደ እውነቱ ቦታ እንዲረገጡ እና ስለዚህ ይሄ እንግዲህ ጾማችንን እስከዚህ አድርሰናል። አሁንም እንቀጥላለን።
በዚህ በዓለም ደግሞ ብዙ ችግርተኞች አሉ። የኔም የእናንተ ወንድሞች እህቶች፣ እነሱንም አስቧቸው፣ አግዟቸው። ባለ ነገር ሁሉ አግዟቸው፣ በምክርም አግዟቸው። በእውነት ባለው ነገር ሁሉ አግዟቸው። አደራ እላችኋለሁ። እግዚአብሔር ይባርካችሁ። በዓሉን የሰላም የጤና በዓል ያርግልን። ለብርሃነ ትንሣኤው በሰላም በፍቅር በአንድነት ያደርሰን። እንግዲህ ቤተ ክርስቲያን በጸሎት በልመና እንዲህ ተጠናቋል። አሁን እንግዲህ ቅዱስ አባታችን ወደ 22 ፕሮጀክት ነው ያሰሩት የነደፉት። ከ22ቶቹ የተወሰኑትን በእሳቸው ጸሎት እየሰራ ነው። አሁን አንድ አብይ ጉዳይ አለ። ይህን አካባቢ መላ ኢትዮጵያውያን የሚሳተፉበት አንድ ፕሮጀክት አለ። ሲያልቅ ይነገራቸዋል። በጣም አስፈላጊ ነው። ይኸው ቦታው እንደምታዩት የቆማችሁበት ቦታ ሁሉ የሚያርፍበት ነው እና ስራው ይቀጥላል እስካለን ድረስ እግዚአብሔር እስከሰጠን ድረስ በተሰጠን ጊዜ ለትውልድ የሚሸጋገር ነገር እንሰራለን። አብረን እንሰራ የለ ነው ዝም ማለት ዋን ለትጮ ግሪ እና የጻድቁን በረከት በእውነት ታሪካቸው ጎላ ብሎ በዓለም እንዲታይ ብዙ ልጆችም አሏቸው ያግዙናል። እና ስለዚህ ያ ተስተካክሎ ሲመጣ ተነጋግረን ይፋ እናደርጋለን። እግዚአብሔር ካለ ብዙ ረጅም ጊዜ ቢፈጅ እንኳን ወደፊት እዚህ ያሉት መምህራን እንዳይቸገሩ፣ መነኮሳያቱ እንዳይቸገሩ፣ እነዚህ የአብነት ተማሪዎች ሁሉ እንዳይቸገሩ። አሁን እኔ ቀለብ ስላጣው ነው ተማሪ እየመለስኩ እንጂ ወደ ገጠር ሲሄድ ከአንድ ደብር ላይ 3-4 ልጆች ውሰድን የሚሉ ሞልቷል። የት ላስቀምጣቸው? የት ምን ላብላቸው? በጣም ተቸገርኩኝ። እግዚአብሔር በሚያውቀው እና ልጆቹ ደግሞ ትምህርቱ ይቀበላል። እግዚአብሔር በሚያውቀው ታያላችሁ፣ እያያችሁ እና ስለዚህ እንደዚህ ችግር እንዳይገጥመን አጠቃላይ በዚህ በደቡቡ ክልል ያለውን ችግር ለመፍታት ዛሬ ነቅተን ተግተን መስራት ይኖርብናል። ፈተናውን ታግሰን መቼም ወደ ክርስቶስ የቀረበ ሰው ፈተና ቢመጣም ምንም ጉዳይ አይደለም። ከምንም እንዳጥፉ አይዟችሁ። ስትሰደቡ ደስ ይበላችሁ። በእውነት ምንም አንድ ነገር የሚመጣ ብቻ ከክርስቶስ ተንሸራተን እንዳንወድቅ እንጂ የነገሌን ተው፣ ምንም ችግር የለውም እሱ። በእውነቱ ለእኛ ፈተና መድመቂያችን ለኢትዮጵያውያን ለክርስቲያኖች ጨረቃና ከዋክብት በጨለማ እንደሚደምቁ ኢትዮጵያውያን በመከራ ይደምቃሉ። በእውነት ማንነታቸውን ይገልጣሉ፣ ያሳያሉ፣ ወደኋላ አይሉ። ይህን ደግሞ አባቶቻችን አስተምረውናል፣ አሳይተውናል። በእውነቱ ጻድቁ አቡነ ተክለ ሃይማኖት እነ ሰማዕቱ ቅዱስ ጊዮርጊስ ሁሉ ያሳዩ ጉዳይ እና ስለዚህ አሁንም ለስራ ለጸሎት ላለ ሰላም ሁሉ መትጋት ይኖርብናል እና ይህን ከፊታችን የሚመጣውን በዓለ ትንሣኤውን ደግሞ በሰላም ደርሰን በሰላም በፍቅር እዚሁ ተሰባስበን እግዚአብሔር እንድናመሰግን እግዚአብሔር ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር አባታችን